የኢየሱስ ክርስቶስ ስቃይ እና መከራው እንዲሁ ሞቱ በማን ነበረ? በእግዚአብሔር ወይስ በአይሁድ ወይስ ደግሞ በሮማውያን? በማን ይሆን ኢየሱስ ክርስቶስ የተገደለው? ወይስ በሰይጣን? ሰላም፣ የጌታ ጸጋና ሰላም ይብዛላችሁ። የኢየሱስ ክርስቶስ ስቃይና ሞቱ በማን ነበር በሚል ርዕስ በዚህ ቪዲዮ እንመለከታለን። እናንተ ቪዲዮውን ላይክ በማድረግ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ አብራችሁ ቆዩ። በዚህ ዘመን ያሉ አብዛኛውን ሰዎች በኢየሱስ ክርስቶስ ጌትነትና በኢየሱስ ክርስቶስ አዳኝነት ላይ ጥያቄ ከሚያስነሳባቸው ነገር አንዱ የኢየሱስ ክርስቶስ ሰው መሆንና እንደዚሁም ደግሞ ኢየሱስ ክርስቶስ በአሰቃቂ ሁኔታ ተሰቃይቶ ተገርፎና ተሰቅሎ መሞቱ ጥያቄ ይፈጥርባቸዋል። እናም ከነዚህ ነገሮች የተነሳ ይሄ ኢየሱስ ክርስቶስን ማን ነው የገደለው? ኢየሱስ ክርስቶስን እንዲሞት ያደረገው ማን ነው? የሚሉት ጥያቄዎች አብዝተው ሲነሱ እንመለከታለን። ታዲያ ግን ዛሬ ኢየሱስ ክርስቶስን ማን ነው የገደለው ወይም ደግሞ ማን ነው እንዲሞት ያደረገው የሚሉትን ከመጽሐፍ ቅዱሳችን እንመለከታለን። የኛ ሐሳብና ዓላማ ቃሉ እንዲናገር መፍቀር ነው። ቃሉ የሚናገረውን አምኖ መቀበል ነው። ይህን ስል ቃሉ ከሚናገረው ውጪ እኛ አንናገርም፣ ቃሉ ከሚናገረው ውጪ እኛ የራሳችን መላምት አንሰጥም እንደማለት ነው። የኢየሱስ ክርስቶስ ስቃይ እና ሞት ክፍል 1። ለማንኛችንም ኢየሱስ ክርስቶስን ለምናምኖችም ኢየሱስ ክርስቶስን ለማናምንም የሚነሳው ጥያቄ መልሱ አንድ ነው። እርሱም እግዚአብሔር የሚል ነው። ኢየሱስ ክርስቶስ እንዲሰቃይና እንዲሞት ያደረገው እግዚአብሔርና እግዚአብሔር ነው። ይሄ የሚያስደነግጥ ሊሆን ይችላል ወይም ደግሞ ትንሽ ሊከብድ የሚችል ይመስላል። ነገር ግን እግዚአብሔር ነው ይህንን ያደረገው። ስለዚህ ጉዳይ ነቢዩ ኢሳያስ አንድ ነገር ተናግሮ ነበረ። በኢሳያስ መጽሐፍ ምዕራፍ 53 ቁጥር 10 ላይ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል በማለት ትንቢትን ተናግሮ ነበረ። ስለዚህ በዚህ ክፍል ውስጥ እግዚአብሔር በደዌ ያደቀው ዘንድ ፈቀደ የሚላል የእግዚአብሔር ፈቃድ ነው ኢየሱስ ክርስቶስን እንዲሰቃይና እንዲሞት ያደረገው ማለት ነው። እንደዚሁም ደግሞ በአዲስ ኪዳን መጽሐፋችን ሂደን በምንመለከትበት ጊዜ ላይ ሐዋርያው ጳውሎስ በሮሜ መጽሐፍ ምዕራፍ 8 ቁጥር 32 ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉ ነገር እንዲያው እንዴት አይሰጠንም በማለት ይናገራል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እንላለን። ኢየሱስ ክርስቶስ በእግዚአብሔር የተላከ ነው እንላለን። ያ ሆኖ እያለ ኢየሱስ ክርስቶስን አሳልፎ የሰጠው የገዛ አባቱ እግዚአብሔር ነው እያለን ነው። ለገዛ ልጁ ያራራለት በማለት ይናገራል። እግዚአብሔር ሳይራራ በኢየሱስ ክርስቶስ ላይ በመጨከን ኢየሱስ ክርስቶስ እንዲሰቃይ አሳልፎ የሰጠው ራሱ እግዚአብሔር ነበረ ማለት ነው። እንደዚሁም ደግሞ በሮሜ 3 ምዕራፍ 25 ላይ ሲነግረን እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው፣ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይለናል። እግዚአብሔር በፊት የተሰራውን ኃጢአት እግዚአብሔር በሰዎች በሙሉ በፊት ያደረጉትን ኃጢአት በራሱ ችሎታ ለመተው ሲፈልግ ያሳየው አንድ የራሱ ጽድቅ አለ። እግዚአብሔር ራሱ ጻድቅ ነው። ስለዚህ የራሱን ጽድቅም በክርስቶስ ኢየሱስ ገልጧል። ኢየሱስ ክርስቶስ የሰዎች ጽድቅ ብቻ ሳይሆን የእግዚአብሔርም ጽድቅ ነው። ስለዚህ ኢየሱስ ክርስቶስን በደሙ የተደረገ ማስተሰሪያ አድርጎ ያቆመው ራሱ እግዚአብሔር ነው በማለት መጽሐፋችን
ይናገራል። ስለዚህ መልሱ አንደኛውና ዋነኛው እግዚአብሔር ነው የሚል ነው። ታዲያ ይህ የእግዚአብሔር መለኮታዊ አጀንዳና የእግዚአብሔር መለኮታዊ ሐሳብ በሚገለጥበት ጊዜ እንዴት ነው ሰዎቹ ተሳታፊ የሆኑት? እንዴት ነው ሰዎቹ ጣልቃ ሊገቡበት የቻሉት የሚለውን በምንመለከትበት ጊዜ ላይ አንድ የተጸለየ ጸሎት አለ። በሐዋርያት ሥራ ምዕራፍ 4 ቁጥር 27 እና 28 ላይ በቀባኸው በቅዱስ ብላቴናህ በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና አሳብህ እንዲሆን አስቀድመው የወሰኑት ሁሉ ሊፈጸሙ በዚች ከተማ በእውነት ተሰበሰቡ ይላል። ምን አለ? በዚህ ክፍል ላይ እጅህና አሳብህ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ አሉ። የእግዚአብሔር ፈቃድ ነው። የእግዚአብሔር እጅ የተገለጠበት ነው። የእግዚአብሔር ክንድ የተገለጠበት ነው ኢየሱስ ክርስቶስ። ሆኖም ግን የእግዚአብሔር ፈቃድ ይፈጸም ዘንድ እነዚህ ሰዎች ደግሞ የእግዚአብሔርን ፈቃድ በመፈጸም ውስጥ የራሳቸውን ፈቃድ ለመፈጸም ተነሱና ኢየሱስ ክርስቶስ ላይ እጃቸውን ዘረጉ ማለት ነው። ምክንያቱም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 19 ቁጥር 11 ላይ ኢየሱስም መልሶ ከላይ ካልተሰጠ በቀር በእኔ ላይ ምንም ስልጣን ባልነበረ፣ ስለዚህ ለአንተ አሳልፎ የሰጠህ ኃጢአቱ የባሰ ነው አሉ። እኔ ላይ ስልጣን ሊኖርህ የቻለው ከላይ ስለተሰጠህ ነው። ከላይ ባይሰጥህ ኑሮ እኔ ላይ ስልጣን ሊኖር አይችልም። ምክንያቱም ያንን ስልጣን የሰጠው ማን ነው? እግዚአብሔር ነው፣ ፈቃዱን ለመፈጸም። በእግዚአብሔር ፈቃድ መፈጸም ውስጥ ግን የሰዎች ፈቃድ አብሮ ተፈጽሟል። ሰዎች ኢየሱስ ክርስቶስን የመስቀል ኢየሱስ ክርስቶስን የማንገላታት ረሃብና ናፍቆት ነበራቸው። ከራሳቸው አመለካከት፣ ከራሳቸው አረዳድ፣ ከራሳቸው የሆነ ነገር ተነስተው ቢሆንም ግን ያንን ሐሳባቸውና ፈቃዳቸው እንዲፈጸም ፈቃድን የሰጠው እግዚአብሔር ነው። በዚህ በዘፍጥረት መጽሐፍ ምዕራፍ 50 ቁጥር 20 ላይ አንድ ክፍል እናገኛለን። ዮሴፍ ወንድሞቹ ሽጠውት ነግሶ በጠበቃቸው ጊዜ እንደዚህ አይነት መልስ መለሰላቸው። እናንተ ክፉ ነገርን አስባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብን እንዲያድን ለማድረግ ለመልካም አሰበው በማለት ይናገራል። የዮሴፍና የኢየሱስ ክርስቶስን ስንመለከት ዮሴፍ በወንድሞቹ ነው የተሸጠው የተካደው። ልክ እንደዚሁ ኢየሱስም ወንድሞቹ በሆኑት የዳዊት ልጅ እንደመሆኑ ከዳዊት ዘር የሆኑት የአብርሃም ልጅ እንደመሆኑ የ12ቱ ነገዶቹ እንደመሆኑ እነሱ ናቸው አሳልፈው ወደ አሕዛብ የሰጡት። ስለዚህ እንደዛ እንደመሆኑ ለመጥፎ አስበው ባደረጉበት ጊዜ እግዚአብሔር ግን ብዙዎቻችንን ለማዳን ለመልካም አደረገው፣ ለመልካም ሰራው ማለት ነው። ሰዎች ኢየሱስ ክርስቶስን አሰቃይተው ለማስወገድና ለመግደል የራሳቸው የሆነ ዓላማና ትርጉም መንገድ ይኖራቸዋል። ቢሆንም ግን እግዚአብሔር ደግሞ የሰዎች ዓላማ የራሳቸው የሆነ ትርጉም ቢሆንም እግዚአብሔር ግን ኢየሱስ ክርስቶስ እንዲሰቀል ኢየሱስ ክርስቶስ እንዲሰቃይና እንዲገረፍ ያደረገበት ደግሞ የራሱ ዓላማና መንገድ ትርጉም ነበረው። ያም ሰዎችን ሁሉ ለማዳን የሰው ልጆችን ሁሉ በእግዚአብሔር ችሎታ ኃጢአታቸውን በመተው በክርስቶስ ኢየሱስ ወደሚገኝ ተስፋና ድነት ለማስገባት ነበር የእግዚአብሔር ዓላማ። የኢየሱስ ስቃይ ልዩ የሆነው እንዴት ነበረ? ለምንድን ነው የሮማውያን ዙፋን ይገባኛል ብሏል ተብሎ የተከሰሰው? ስቃይና ሞት በሚቀጥሉት 3 ክፍለ ዘመናት በሮማውያን መንግስት እስከመለወጥ ድረስ ያስቻለው ለምንድን ነው? አሁንም ደግሞ የኢየሱስ ክርስቶስ ስቃይና ሞቱ ብዙ ሚሊዮን ህዝቦችን እየቀየረና እየለወጠ ያለው ለምንድን ነው? መልሱ የኢየሱስ ክርስቶስ ስቃይ ፍጹም ልዩ የሆነና ከ3 ቀን በኋላ ከሙታን ተለይቶ በመነሳቱ ሞትን ድል በማድረጉ የተሰራ የእግዚአብሔር ስራና የእግዚአብሔር ፍጹም ፈቃድ ስለነበረ ነው። እውነት ነው፣ ስቃዩ የተለየ ነበር። ምክንያቱም እርሱ ከሰውም በላይ ከሰውም በታች አልነበረም። የኒቃውያን የእምነት መግለጫ እንደሚለው ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ይህ እርሱን ያወቁት ማንነቱን ለመግለጥ በእርሱ የተነሳሱ ሰዎች ምስክርነት ነው። ሐዋርያ ዮሐንስ ክርስቶስ ኢየሱስን ሲገልጠው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር በማለት ይናገረዋል። ከዛም ደግሞ ቃል ሥጋ ሆነ በማለት ይናገረዋል። ኢየሱስ ክርስቶስ በፍጹም አምላክነትና በፍጹም ሰውነት እየተገለጠ ስለነበረ የእሱ ስቃይና ሞት ለየት ያደረገበት ምክንያት ይሄ ነበረ። ከእርሱ ጋር በጎኑ የተሰቀሉ ሌሎች ነበሩ።
ነገር ግን ከሌሎች ተለይቶ እሱ የሱ ስቃይ፣ የሱ መከራና የሱ ሞት ዓለምን ካርታዋን እየለወጠና እየቀየረ ይገኛል። ብዙ ሚሊዮን የሚቆጠሩ ህዝቦች እየተለወጡ እየተቀየሩ ይገኛሉ በሱ ሞትና ትንሣኤ። ለምን? ምክንያቱም የኢየሱስ ክርስቶስ ስቃይና ሞት በመለኮታዊ ሐሳብና አጀንዳ የተደረገ በንጽህና የተፈጸመ ስለሆነ ነው። እግዚአብሔር እርሱ ንጹህ ከመሆኑ የተነሳ በንጽህናው የፈጸመውን ያን መከራና ስቃይ ሞቱን እንደ ቀላል ስላልቆጠረው ነበረ። ከእርሱ ደቀ መዛሙርት አንዱ የሆነው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ የተናገረው ነገር አለ። የኢየሱስ ክርስቶስን ፍጽምና እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ በማለት የኢየሱስ ክርስቶስን ፍጹም የሆነ ማንነትና ፍጹም የሆነ ታዛዥነትን አጉልቶ ሲመሰክር እንመለከተዋለን። ጴጥሮስ የነገሩንን ዛቻዎችን፣ ማስፈራሪያዎችን ኢየሱስ ክርስቶስ ማድረግ አይችልም ነበር ወይ ብለን ካሰብንና ከጠየቅን ኢየሱስ ክርስቶስ ይችል ነበረ። እንዴት? በሚገርምና በሚያስደንቅ ሁኔታ ኢየሱስ ክርስቶስ ስለ ራሱ የተናገረው አንድ ንግግር ነበረ። ይህም ንግግር በዮሐንስ ወንጌል ተመዝግቦ ይገኛል። ኢየሱስ ክርስቶስ ስለ ራሱ ሞትና ትንሣኤ ሲናገር በዮሐንስ ወንጌል ምዕራፍ 10 ቁጥር 17 ነፍሴን ደግሞ አነሳት ዘንድ አኑራለሁና ስለዚህ አብ ይወደኛል፣ እኔ በፈቃዴ አኑራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞ ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ በማለት ስለ ራሱ ተናግሮ ነበረ። ታዲያ ኢየሱስ ክርስቶስ በዚህ ክፍል እየተናገረ ያለው በራሱ ስልጣን እንዳለውና ይህን ስልጣን ደግሞ ከአባቱ እንደተቀበለ እሱ ሳይፈቅድ ነፍሱን ማንም ምንም ሊያደርግ እንደማይችል፣ ነገር ግን የአባቱ ፈቃድ የእሱ ነፍስ እንድታልፍ ስለነበረና ከዛ የተነሳ ነፍሱም አልፋ ደግሞም ከሞት ሊነሳ እንደቻለ መስክሮልናል። ዛሬም በተለያዩ ዓለም ክፍሎች የኢየሱስ ክርስቶስ ሞትና ትንሣኤ ብዙዎችን እየለወጠ ብዙዎችን እየቀየረ ይገኛል። በዛው ልክ ደግሞ ብዙዎች ጥያቄ የሚያስነሳባቸው ቢኖርም ማለት ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። ይቀጥላል። ቪዲዮውን ላይክ በማድረግ ብዙዎች ጋር እንዲዳረስ እንዲሁም ደግሞ ሼር እያደረጋችሁ ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁን። የጌታ ጸጋና ሰላም ከእያንዳንዳችሁ ጋር ይሁን።